ለእያንዳንዱ ሰው እግዚአብሔር የሰጠው የመጀመሪያ ስጦታ 5ቱ የስሜት ሕዋሳቱ ነው። በእውነት መንቃት መብላት መጠጣት ሆኗል ስራችን። ጸሎት የለም፣ እድገት የለም፣ አገልግሎት የለም፣ ለውጥ የለም፣ ንስሐ የለም። ሕይወታችን ልምድ ሆኗል። ነፍስ ዝም ብላለች፣ ልባችን ቀዝቅዟል። እንጠየቅበታለን። በዚህ አይናችን ክርስቶስን ነው ስናይ የምንውለው ወይስ ኃጢአት ስናይ ነው የምንውለው? አይናችን ርኩሰትን የሚመለከት ከሆነ አይምሮአችን ይረክሳል። አይን ማለት የልብ በር ነው። ልጄ አይንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ ይላል። ዛሬ የብዙዎች ነፍስ የጠፋው በጆሮአቸው ምክንያት ነው። ሔዋን በጆሮዋ ሹክ አለ። እውነትን ሰድጄልህ ነበረ፣ አንተ ግን አላደመጥክም። በሰጠው ጆሮ ምን ሰማህበት? አፍንጫን ሰጥቼ ነበረ፣ ቁርባኔን አሸተትከው? መዓዛ ዕጣኑን አሸተትክ? ቅድስናን አሸተትክ? ወይስ የከፋ የከረፋ ኃጢአትን አሽትተ መጣህበት? ዛሬ ከምናማበት ይልቅ ነው ወይስ ምናመሰግንበት በቀን የሚበልጠው? አንተ ይልሃል ምላስን ሰጥቼ ነበር። ጌታ በመጨረሻው ዘመን ስለ እጃችን ይጠይቀናል። ነገ ሰራለው ምትል ከሆነ፣ ነገ መጸውታለው ምትል ከሆነ፣ ድሃን እየተመለከትን ማንረዳ ከሆነ በእውነት እጃችን ተጠያቂ ነው። እጅን ሰጥቼ ነበረ፣ ምን አደረክበት? ከዛ የምንጣልበት ቦታ ብርሃን የለም፣ ጨለማ የወጣው ቦታ ነው። ሕይወት እድል ነው። ባካችሁ ተጠቀሙበት። የመዳን ቀን መቼ ነው? ነገ ነው ወይስ አሁን? ዛሬ አሁን ነው። ተጠቀሙ። ቶሎ ንስሐ ግቡ። ቶሎ ስጋው ደሙ ተቀበሉ። ዛሬ ጌታችን እንዳስተማረን እያንዳንዱ ኃይለ ቃል በጣም በብዙ ምስጢር የተመላ ሕይወታችንን የሚዳስስ ስለሆነ ከማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ያለውን ኃይለ ቃል ረድኤተ እግዚአብሔርን አጋዥ አድርጌ አስተምራለሁ። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን፣ ጥበቡን፣ ማስተዋሉ እንዲገልጥልን ቅዱስ ፈቃዱ ይሁንልን። የክብር ባለቤት ጌታችን ሲያስተምር እንዲህ አለ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። ይሄ ኃይለ ቃል በጣም ታላቅ ኃይለ ቃል ነው። የገንዘቡ ባለቤት ባለጸጋው ማን ነው? ኢየሱስ ክርስቶስ ነው። ገንዘብ ምንድነው? ስጦታው ነው። እንግዲህ ወደ ሩቅ ሀገር ሄደ ማለት የክብር ባለቤት ጌታችን ወደ ሰማይ ምን ሆነ? አርጓል። ግን ለማን መክሊት ሰጥቷል? ለኔና ለእናንተ ሰጥቷል። ዳዊት ምን አለ? ወደ ላይ አረግ፣ ምርኮን ማረክ፣ ስጦታንም ለሰዎች ሰጠ እንዳለ የገንዘቡ ባለቤት ኢየሱስ ክርስቶስ ወደ ሰማይ ሰማያት ባረገ ጊዜ ለሰው ልጆች ሁሉ የሚያተርፉበትን መክሊት እንደሰጣቸው ይጠቁማል። ምን ይላል? ለእያንዳንዱ እንደ አቅሙ ይላል። እንደምኑ? እንደ አቅሙ፣ እንደ ችሎታው። ለአንዱ 5 ሰጠ፣ ለአንዱ 2 ሰጠ፣ ለአንዱ 1 ሰጠ። ይህ ምን ያስተምረናል? እግዚአብሔር እኛን ከሌሎች ጋር አያወዳደርም። ለራሳችን እንደምንችለው መጠን ምን ሰጥቶናል? ስጦታን ሰጥቶናል። ለእያንዳንዱ ሰው የተሰጠው ሀብት፣ የተሰጠው ስጦታ እንደ አቅሙና እንደ ችሎታው ነው። ሊቃውንቱ ምን ይላሉ? በከመ ይደሎ፣ እንደ ሃይማኖቱ ጽናት፣ እንደ ምግባሩ ስፋት እግዚአብሔር መንፈስ ቅዱስ ለእያንዳንዱ በሚችለው መጠን ምን ሰጥቶታል? ሀብት ሰጥቶታልና ከሰጠን ሀብት በተለየ መልኩ እንዳንጨነቅ ያስፈልጋል። እግዚአብሔር በሰጠን ሀብት እንድናተርፍ ነው እንጂ የሚፈልገው የሌሎችን ሀብት እያየን እንድንቀና ስላልሆነ ለእያንዳንዱ እንደ አቅሙ ብሎ ጌታችን አስተምሯል። ለዚህ ነው ቅዱስ ጳውሎስ በሮሜ 12 ከ3-8 ስታነቡ እግዚአብሔር አለ ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ባለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ይላል ቅዱስ ጳውሎስ። ስለዚህ በምንችለው አቅም መስራት ይገባናል እንጂ ከምንችለው አቅም ውጪ እንዳንሰራ ሐዋርያው ቅዱስ ጳውሎስ ያስጠነቅቃል። ምን አለ? በአንድ አካል ብዙ ብልቶች እንዳሉ የብልቶቹ ሁሉ ስራ አንድ እንዳይደለ ይላል። እኔና እናንተም የተሰጠን ስጦታ ምንድን ነው? የተለያየ ነው።
አንድ አካል አለ። ዓይን ያያል፣ ጆሮ ይሰማል፣ እጅ ይዳስሳል፣ እግር ይሄዳል፣ ምላስ ይቀምሳል፣ አፍንጫ ያሸታል። አይደል እንዴ? ዓይን ጆሮ ልሁን አይልም፣ ጆሮ እግር ልሁን አይልም፣ እግርም እጅም ልሁን አይልም። ሁሉም ሕዋሳት የራሳቸውን ስራ እንደሚሰሩ ሁሉ ይላል ቅዱስ ጳውሎስ እያንዳንዱ በተሰጠው መክሊት በተሰጠው ጸጋ ማንን ያገልግል? እግዚአብሔርን ያገልግል ካለ በኋላ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ይላል። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ ደግሞ በልግስና ይስጥ። የሚገዛ የሚያስተዳድር በትጋት ያስተዳድር። የሚምር በደስታ ይማር እያለ ሐዋርያው ቅዱስ ጳውሎስ ያስተምራል። ስለዚህ መንፈስ ቅዱስ አካሉ አንድ ነው፣ ስጦታው ግን ምንድን ነው? ብዙ ስለሆነ ጌታችን ሲያስተምር ምን አለ? ለእያንዳንዱ እንደ አቅሙ አለ። እንደምኑ? እንደ አቅሙ። ለምሳሌ እንቁራሪት ይባላል ዝሆን አህላለሁ ብለ ፈንድታ ሞተች ይባላል። እና እንደ አቅም ከአቅም በላይ እግዚአብሔር አያስገድደንም። ስለዚህ ዋናው ነገር ያለን መጠን ሳይሆን በተሰጠን ነገር ምን አደረግንበት ብሎ ነው ራሱ ኢየሱስ ክርስቶስ የሚጠይቀን። ስለዚህ አንዱ በአንዱ ጸጋ መቅናት አያስፈልግም። ሁለትም የሚሰጥ አምስትም የሚሰጥ አንድም የሚሰጥ ወጥተ ወርደ ካተረፍክ አምስቱ የገባበት ቦታ አንተም ትገባለህ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን እያንዳንዱ ከሕይወታችን ጋር አስተሳስረን ወደምንማርበት ክፍል እንሸጋገር። ጌታ ምን አለ? 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ ይላል። ከባለቤቱ ስንት ተቀበለ? 5 መክሊት ብር ተቀበለ። ወጥቶ ወርዶ ነግዶ ስንት አተረፈ? አሁን ምን ያስተምረናል? 5 የተቀበለው 3 አላተረፈም። 5 የተቀበለው 2 አላተረፈም፣ ወይም 7 ብር አልሰጠም። 5 የተቀበለው ስንት አተረፈ? ሌላ 5 አተረፈ። ይሄ ምን ያስተምረናል? በሉቃስ 12:48 ላይ ብዙ ከሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል አለ ጌታ። ብዙ ሀብት ከሰጣችሁ ባለቤቱ ምን ይፈልጋል? ብዙ ነገር ይፈልጋል። ሲቀጥል ብዙ አደራ ከሰጠው ከእርሱ አብዝተው ይሹበታል ስላለ 5 የተቀበለው ወጥቶ ወርዶ ሌላ 5 አተረፈ። አሁን ወደ ምስጢሩ እንግባ። እግዚአብሔር ምስጢሩን ጥበቡን ለሁላችንም ይግለጥልን። ትርጓሜው ብዙ ነው። እኔ ግን ማስተምራችሁ ከኔና ከናንተ ሕይወት ጋራ የሚሄደውን መርጬ ነው። ስንት መክሊት ተቀበለ? 5። እስቲ ድገሙት። ሊቃውንት በተለይ የግዕዝ በግዕዝ መተርጉማን 5 መክሊት የሚሉትን 5ቱ የስሜት ሕዋሳት ብለውታል። 5ቱ የምን ሕዋሳት? የስሜት ሕዋሳት። ርዕይ ማየት ምናችን ያያል? ዓይናችን ያያል። ሰሚ መስማት ምናችን ይሰማል? ጆሮአችን ይሰማል። 2 አጼኖ ማሽተት ምናችን ያፈሽታል? አፍንጫችን። ጢም መቅመስ ምናችን ይቀምሳል? ገሲስ መዳሰስ ምናችን ይዳስሳል? እጃችን ይዳስሳል። ስለዚህ እግዚአብሔር ለእያንዳንዱ ምን ሰጥቶታል? 5 የስሜት ሕዋሳት ሰጥቶታል። እኔም አንተም አንቺም ሁላችንም ምን አለን? ዓይን አለን፣ ጆሮ አለን፣ አፍንጫ አለን፣ እጅ አለን፣ አፍ አለን። ሲደመር ስንት ይሆናል? 5 የስሜት ሕዋሳት ሰጥቶናል ነው። ስለዚህ ለእያንዳንዱ ሰው እግዚአብሔር የሰጠው የመጀመሪያ ስጦታ 5ቱ የስሜት ሕዋሳቱ ነው። በ5ቱ የስሜት ሕዋሳታችን ዓለምን እናውቃለን? አናውቅም? ዓይናችን ምን ያያል? ይሄን ሁሉ ያያል። ጆሮአችን ድምፅን ይሰማል። ምላሳችን ምግብን ይቀምሳል። አፍንጫችን ምንን ያሸታል? መዓዛን ያሸታል። እጃችን ምን ያደርጋል? ይዳስሳል። ስለዚህ ዓለምን የምንረዳበት 5 መክሊት አድርጎ 5 የስሜት ሕዋሳትን ለሁሉም ሰጥቷል። ይህ ብቻ አይምሰላችሁ። እግዚአብሔርን የምናውቀው በምናችን ነው? በ5ቱ የስሜት ሕዋሳታችን። ለምሳሌ ዓይናችን ምን ያነባል? መጽሐፍ ቅዱስ ያነባል። ጆሮአችን ምን ይሰማል? የእግዚአብሔርን ቃል ይሰማል። አፍንጫችን የማንን መዓዛ ያሸታል? መዓዛ ቁርባኑን፣ መዓዛ ዕጣኑን ያሸታል። አፋችንስ ያመሰግነዋል። ምላሳችን ስጋውን ይበላል፣ ደሙን ይጠጣል። እጃችን ይመጸውታል። ስለዚህ በ5ቱ የስሜት ሕዋሳት ዓለምን እናውቃለን። በ5ቱ የስሜት ሕዋሳት እግዚአብሔርን ጭምር እናውቃለን። ስለዚህ እግዚአብሔር ለእያንዳንዳችን ምን ሰጠን? ሳያዳለ
አምስቱን የስሜት ሕዋሳት ሰጠን። ስለዚህ እነዚህ የስሜት ሕዋሳታችን ንጹህ ከሆኑ ነፍሳችን ምን ትሆናለች? ብርሃን ትሆናለች። አምስቱ የስሜት ሕዋሳታችን ከጨለመ ነፍሳችን ትረክሳለች። እግዚአብሔር ከመርከስ ይጠብቀን። ስለዚህ 5 መክሊት ተቀብሎ ያተረፈው ሰው ምንን ይወክላል? እያንዳንዱ ሕዋሳቱ ለማን የተገዛ? ለእግዚአብሔር በተገዛ ሰው ይወክላል። ስንት አተረፈ? ንገሩኝ። ሲደመር ስንት ሆነ? 10 ሕዋሳቱ ነጻ ማለት ነው። ስለዚህ እኔና እናንተ እስቲ እንዴት ነው መክሊቱነቱን የቀበርነው ወይስ ያተረፍንበት የሚለውን እንማራለን። እግዚአብሔር ለመጀመሪያ እንደ አንድ መክሊት አድርጎ የሰጠን አይናችን ነው። ምናችን ነው? አይናችን ነው። እግዚአብሔር ለምን አይንን ሰጠን? አይናችን እኮ ወደ 130 ሚሊዮን ሕዋሳት አሉት። ለምንድን ነው ይሄን አይን የሰካለን? ዝም ብለን ሳሩን፣ ቅጠሉን፣ ምግቡን እንድናይበት ነው? ያ ብቻ አይደለም። አይን የምን መብራት ነው? የነፍስ መብራት ነው። እስቲ በሉ የምን መብራት ነው? ጌታችን ምን አለ? ማየቶቱ ለሥጋ ካይን ከውእቱ፣ የሰውነት መብራት አለ አይን ናት። እንግዲህ አይን ጤናማ ብትሆን ሰውነቱ ሁሉ ብርሃን ይሆናል። አይን ደግሞ ታማሚ ከሆነ ሰውነቱ ሁሉ ምን ይሆናል? የጨለመ ይሆናል ብሎ አስተማረ። ለምን? አይን ማለት የልብ በር ነው። ስንቶቻችሁ በአይናችሁ አትርፋቸዋል መክሊታችሁን? ሔዋን ለመጀመሪያ ጊዜ ኃጢአት የገባው በምኗ ነው? በአይኗ ነው። በምኗ ነው? በአይኗ ነው። መክሊቷ ተቀበረ ማለት ነው። አትቤ ያላትን ዕፀ በለስን ምን አለች? ተመለከተች። ኃጢአት በአይኗ ገባ። ዳዊትን ተመልከቱት። ሰገነት ላይ ሆኖ ሲመላለስ የኦሪዮ ሚስት ስትታጠብ አየ። ኃጢአት በአይኑ ገባ። ይትፍቱ አትመኝ ያለውን አፈረሰ። አምጥቶ ደረሰባት። ኢትዘሙ ያለውን አፈረሰ። አታመንዝር ያለውን። እንደገና ደግሞ ይሄን ነገር ለማስተባበል ለመደበቅ ብሎ ባሏን ገደለ። ይትቅትል የሚለው አትግደል የሚለው ፈረሰበት። ስለዚህ በአይን ምን ገባ? ኃጢአት ገባ ማለት ነው። ስለዚህ ማየት በሩን ከፈተ። ከዚያም ምኞት መጣ፣ ከዚያም ኃጢአት መጣ፣ ከዚያም ሞት መጣ። ስለዚህ አይናችን ትልቁ መክሊታችን ነው። ወይ ወደ እግዚአብሔር ወደሚወስደው መንገድ ሊመራን ይችላል፣ ወይም ወደ ገሃነመ እሳት አይናችን ሊመራን ይችላል። ስለዚህ አይናችን ምንድነው? ከእግዚአብሔር የተቀበልነው ሀብታችን ስለሆነ ለአገልግሎት መዋል አለበት። ለምን መዋል አለበት? እስቲ ድገሙት። ለምን መዋል አለበት? ለአገልግሎት። ዛሬ አይናችን ተጨንቋል፣ መክሊቱን ቀብሯል። አይናችን እግዚአብሔርን እንዳያይ ዓለም ብዙ ወጥመድ አድርጋለች። ስልካችን፣ ኢንተርኔቱ፣ ዩቲዩቡ፣ ቲክቶኩ፣ ፌስቡኩ፣ ማህበራዊ ሚዲያው ቀኑን ሙሉ አይናችን ምን ላይ ተተክሎ ነው ያለው? ስክሪን ላይ ተተክሎ ነው ያለው። ክርስቲያኖች አይናችን እረፍት የለውም። አይናችን ቁጣን ከተመለከተ ነፍሳችን ምን ይሆናል? ይቆጣል። አይናችን ርኩሰትን የሚመለከት ከሆነ አይምሮአችን ይረክሳል፣ መክሊቱ ተቀብሯል። አይናችን ፍርሃትን የሚመለከት ከሆነ ነፍሳችን ይደክማል። አይናችን የማይረባ ነገርን እየተመለከተ ከሆነ መንፈሳችን ባዶ ይሆናል። ዛሬ ብዙዎቻችን ምን ሆነናል? ደክመናል። የደከምነው ግን በስራ ብዛት አይደለም፣ ምንመለከተው ነገር በስቶ ነው። በስቶ ነው። ጸሎት አንሷል፣ ቲክቶኩ ግን በስቷል። ሁላችንም ጠዋት ተነስተን ፊታችንን ታጥበን አምላካችን ከማመስገን ይልቅ ሁላችን እጃችንን ወደ ስልካችን ሰንዝረን ቲክቶክ፣ ፌስቡክ መኝታችን ላይ ሆነን ምናይ ሆነናል። በሰላም ያሳደረንን አምላክ ከማመስገን ይልቅ አይናችን መክሊቱን ስክሪን ውስጥ ቀብሯል። ተቀብሯል መክሊቱ። እግዚአብሔር በአይናችን ይጠይቀናል። የአይናችንን መክሊት የቀበረው ምንድነው? ምስል ነው። ምንድነው አልኳችሁ? የምናየው ቲክቶክ፣ የምናየው ፌስቡክ፣ የምናየው ነገር ሁሉ መክሊታችን እንዲቀበር አድርጓል። ኦርቶዶክሳውያን ዳዊት እንዲህ ይላል፣ መክሊቱን ያበዛ አይን አለውና። እስቲ አብረን እንበል። መቼ በሉ እስቲ። አይሰማም። መቼ ታጽናናኛለህ እያልኩ አይኖቼ
ስለ ቃልህ ፈዘዙ ይላል መዝሙር 118:82 አይኖቼ ስለምን ፈዘዙ ስለ ቃልህ ፈዘዙ ይላል። የኔና የናንተ አይን የፈዘዘው በቲክቶክ ነው። የኔና የናንተ አይን መክሊት የፈዘዘው በፌስቡክ ነው። የኔና የናንተ አይን የፈዘዘው ስክሪን በማየት ነው። ዛሬ ውዳሴ ማርያም ለመጸለይ አይናችን እንባ ይለዋል፣ እንቅልፍ ይለዋል። 24 ሰዓት ወሬ ለማየት ግን አይናችን እንደ ሰዓት ይንበለበላል። ይሄ ማለት የተቀበረ መክሊት ነው። እግዚአብሔር አይንን የሰጠን ብዙ ነገር እንድናበዛበት ነው። ቅዱሳት መጻሕፍት እንድናነብበት፣ ቅዱሳት ስዕላትን እንድናይበት። ምን እንድናይበት? ከመትፌሳ ሕፃን ሶበይሬ እሞ እትፌሳ አንሰ ስዕለኪ በርእዮ ተሳልሞ አባ ጽጌ ድንግል ሕፃን አለ እናቱን በአይኑ ሳይ እንዲደሰት አለ። እኔም አለ እመቤታችንን ሲያመሰግን ስዕልሽን በማየትና በመሳለም እደሰታለሁ አለ። ምንሽን በማየት? አይናችን ቅዱሳት ስዕላትን ማየት አቁመዋል። እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ስለዚህ አይናችን የተፈጠረው ቅዱሳት መጻሕፍትን እንድናይ የሥነ ፍጥረትን ውበት እንድናይ ነበረ። ዛሬ ከዋክብትን አይቶ እግዚአብሔርን ማድነቅ ቀርቷል። ስንቶቻችሁ እስቲ ከዋክብትን አይታችሁ አቤት እግዚአብሔር ስራ ድንቅ ነው ብላችሁ ማን ነው ምሽታችሁ የምትገቡት? ወይስ መሬት እያየን ነው የምንገባው? እግዚአብሔር በሰማያት ከፍ ከፍ አይልምን? ከዋክብትም እንዴት ከፍ እንዳሉ ተመልከት ይላል ኢዮብ 22:12 ከዋክብት ከፍ እንዳሉ ተመልከት ይላል። እግዚአብሔር ለሰው ስንት እግር ሰጥቶታል? መልሱ። 2 ነው 4? ለውሻው ለፈረሱ ለቀበሮ ስንት እግር ሰጥቶታል? 4። ለምን? ከርከሮ ፈረሱ በቅሎ 4 እግር ነው ያለው። 4 እግር ስለተሰጠው መሬት ነው የሚያየው። ሚግጣውን ሳር ሚጠጣውን ውሃ ፍለጋ አይኑ መሬት ተተክሏል። ሰው ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና አድርጎ የፈጠረው አይናችን ወደ ሰማይ እንድናይ ያደረገን አባታችን ሆይ በምን የምትኖር ለመብል ለመጠጥ ለሆድ ብቻ አይደለም የተፈጠር ነው። አይናችን እንደ እንስሳ እህል እያየ ብቻ እንዲኖር አይደለም። ቀና ብሎ ሰማያትን አይቶ ፀሐይን አይቶ እውነተኛውን ፀሐይ እግዚአብሔርን እንዲያመሰግን ነው። ስለዚህ አይናችን ሰማያት ስላላየ የሥነ ፍጥረትን ውበት ስላላደነቀ ለተፈጠረበት ዓላማ ስላልዋለ መክሊቱ ተቀብሯል። አይናችን መክሊቱን የሚያተርፈው ምንድነው? ኃጢአትን ከማየት ስንሸሽ ነው። አይናችን በብዙ ነገር ረክሷል። ኦርቶዶክሳውያን አይናችን ውስጥ ብዙ ኃጢአት ገብቷል። ክፉ ነገር ይመጣል። ለዛ አይናችንን ስንዘጋ፣ ለእውነት አይናችንን ስንከፍት፣ ለወንጌል አይናችንን ስንከፍት፣ ለክርስቶስ አይናችንን ስንከፍት ይህ ጥበብ ነው፣ ይህ ታማኝነት ነው፣ ይህ መክሊት ማትረፍ ነው። ስለዚህ ኦርቶዶክሳውያን ዛሬ ብዙዎቻችን የአይናችን መክሊት የቀበርነው ምንድነው? ሁሉንም ነገር እናያለን። እየሰማችሁ ነው? ፊልተር እንኳን አናደርግም። ያለ ቁጥጥር ያለ ገደብ የምናየው ነገር በዛ ደግሞ ኃጢአት በአይናችን ውስጥ ገባ። ነፍሳችንን ሁሉ አጨለመ። አእምሮአችን በጨለማ ተዋጠ። ታዲያ ክርስቶስ ይመጣላ፣ የመክሊቱ ባለቤት ይመጣላ። ልጄ አይንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ ይላል። ጉዳችን ነው። ለእያንዳንዳችን አይን እንጠየቅበታለን። በዚህ አይናችን ክርስቶስን ነው ስናይ የምንውለው ወይስ ኃጢአት ስናይ ነው የምንውለው? በዚህ አይናችን ቅዱሳት መጻሕፍት ስናነብ ነው የምንውለው ወይስ ነገር ብቻ ስናይ ነው የምንውለው? ብርሃንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ። መክሊት ሰጥቼ ነበረ፣ የአይን መክሊት፣ አንተ ግን ስክሪን ውስጥ ቀበርከው ይልሃል። ስለዚህ መጠንቀቅ ያስፈልጋል። ስለዚህ ኦርቶዶክሳውያን ይህን ማደር መክሊትን መቅበር ነው፣ ብርሃንን ማጥፋት ነው፣ ነፍስን ማጨለም ነው። ስለዚህ ኦርቶዶክሳውያን አይናችንን እንጠብቅ። አይናችን ምናችን ነው? መክሊታችን። እስቲ ድገሙት። ይህ አይንህ ወይ ወደ መንግሥተ ሰማያት ሊያስገባ ይችላል ወይም ወደ ገሃነመ እሳት ሊያስጥል ይችላል። ስለዚህ አንተ በጎ ታማኝ ባሪያ አይንህን ሰጥቼ ነበረ ይላል ክርስቶስ።
በዓይን አይተኸኛል። ዓይንን ሰጥቼ ነበረ፣ በዓይን ቅዱሳት መጻሕፍትን አንብበሃል። ዓይንን ሰጥቼ ነበረ፣ በዓይን ድሆችን በርኅራኄ ተመልክተሃል። አንተ ታማኝ በጎ አገልጋይ ወደ ጌታ ደስታ ግባ የሚለውን ሕይወትን ቃል እንዲያሰማን ቅዱስ ፈቃድ ይሆንልን። አንደኛው መክሊት ይሄ ነው። ስለዚህ በቃሉ ሚዛንነት ዓይናችን ጨልሟል ወይስ በርቷል? መክሊቱን አትርፏል ወይስ አላተረፈም? እኔም አንተም ሕይወታችንን እንመርምር። ሁለተኛው መክሊት ጆሮአችን ነው። ምናችን ነው? እስቲ ድገሙት። አዎ ትልቅ መክሊት ነው ጆሮ። ሰሚ ምን ሰማበት ነው። ሰው ሁሉንም ነገር በግልጽ ሊያይ ይችላል፣ ግን መስማት አይችልም ጆሮ? አረ ንገሩኝ። ይሰማል። ጌታችን ስለ ጆሮ አስተማረ። ጆሮ ያለው መስማትን ይስማ ይላል። ምን ያለው? አንዳንዱ ጆሮ ድምፅ ብቻ ነው የሚያደምጸው፣ ቃልን አያደምጥም። ድምፅ ብቻ ነው የሚሰማው። ይህ ማለት ምንድን ነው? አብዛኛው ሰው ጆሮ ምን ሆኗል? መክሊት ሆኖ ተሰጥቶት ግን አላተረፈም ማለት ነው። ስለዚህ እምነት የሚገባው በምንድን ነው? በጆሮ መስኮትነት ነው። ምክንያቱም ቅዱስ ጳውሎስ ምን ይላል? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል ሮሜ 10:7። ስለዚህ ምናምነው ምን ስላለን ነው? አረ ንገሩኝ። ጆሮ ስላለን ነው። በጆሮአችን የማንን ድምፅ እንሰማለን? የእግዚአብሔርን ድምፅ እንሰማለን። በጎቼ ምንን ይሰማሉ? ድምፄን ይሰማሉ አለ። ስለዚህ እምነት የሚጀምረው በዓይን አይደለም። እምነት የሚጀምረው በጆሮ ነው። እውነትን ስትሰሙ እምነታችሁ ያድጋል። ሐሰትን ስትሰሙ እምነታችሁ ይሞታል። ባሪያ ተናገር፣ ያንተን ድምፅ ሰማለሁ የሚል ጆሮ ያስፈልጋል። ስለዚህ አብዛኞቻችን የእግዚአብሔርን ድምፅ አይደለም ጆሮአችን የሚሰማው፣ የዓለምን ጫጫታ የዓለምን ሁካታ ስለሆነ ጆሮአችን በጫጫታ ውስጥ ተቀብሯል። የዓይናችን መክሊት በቲክቶክ ውስጥ እንደተቀበረ የጆሮአችን መክሊት ደግሞ በጫጫታ ውስጥ ተቀብሯል። ሔዋን በጆሮዋ ምን መጣ? የሞት መልእክት መጣ። እየሰማችሁኝ ነው? መክሊቷ ተቀበረ። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው እባቡ በጆሮዋ ሹክ አለ። በቃ ዛሬ የብዙዎች ነፍስ የጠፋው በጆሮአቸው ምክንያት ነው። የተሳሳቱ ድምጾችን ሁሌ ያደምጣሉ። በጫጫታ ውስጥ ጆሮአቸው ተቀብረዋል። ስለዚህ ክርስቲያኖች ጆሮአችን መክሊታችን ነው። ምናችን መክሊታችን ነው? ከአምስቱ መክሊት አንዱ ጆሮ ነው። እንጠብቀው። ጆሮአችንን ንጹሕ አድርጉት። ጆሮአችሁን ለክርስቶስ ብቻ ስጡ። ዛሬ ዓለም በጫጫታ ተሞላች። ስልካችን ይጮሃል፣ ቴሌቪዥኑ ይናገራል፣ ኢንተርኔቱ ይናገራል፣ ማህበራዊ ሚዲያዎች ቲክቶኩ ይለፈልፋል። ምን ማይለፈልፋለ? ሁሉም ጫጫታ ነው። ግን ወደ ልባችን የሚገባው የትኛው ድምፅ ነው? የትኛው ድምፅ ነው? ጆሮአችን ሁሌ ቁጣን የሚሰማ ከሆነ ልባችን ይቆጣል። ጆሮአችን የረከሰ ቆሻሻ ነገር ከሰማ አእምሮአችን ይረክሳል። ጆሮአችን ፍርሃትን የሚሰማ ከሆነ ነፍሳችን ትደክማለች። ጆሮአችን ሐሜትን የሚሰማ ከሆነ ተቀብሯል፣ ነፍሳችን ትቆሽሻለች፣ መንፈሳችን ይቆሽሻል። ዛሬ ብዙዎቻችን ደክሞናል። እየሰማችኝ ነው? ምንድነው የደከመን? የምንሰማው ነገር በዛ፣ በጣም በዛ። ቲክቶኩን በዛ፣ ጫጫታ ውስጥ ተቀበረ መክሊቱ። ዛሬ ጆሮ መክሊት የተቀበረበት ጊዜ ነው። ጆሮአችን ግን እግዚአብሔር መክሊት አድርጎ ሰጥቶናልና የእግዚአብሔርን ቃል ስንሰማ፣ ጥበብን ስንሰማ፣ ማስተዋልን ስንሰማ፣ ምስጋናን ስንሰማ፣ ዝማሬን ስንሰማ መክሊቱ ምን ሆኗል ማለት ነው? አትርፏል ማለት ነው። ይህን ካልሰማችሁ ጉዳችሁ ነው። መክሊታችሁ በጫጫታ ውስጥ ተቀብሯል። የጆሮ ባለቤት ይጠይቃቸዋል አንድ ቀን። ዓይናችን ሁሉንም ነገር ይመለከታል። ጆሮአችን ሁሉንም ነገር ይሰማል። ደግሞ መስማቱ አይደለም ክፋቱ፣ ሁሉም ነገር ያምናል። ሁሉንም የሚሰማውን ሰው እንዴት ያምናል? እግዚአብሔር ይናገራል፣ ግን ጆሮ ሞልቷል። የት ያድምጠው? ሞላ፣ ጫጫታው ሞላው። እግዚአብሔር ሲናገር መስማት አንችልም። ኦልሬዲ ጆሮአችን ሞላ፣ በብዙ ጫጫታ ተሞላ። እግዚአብሔር ያስተምራል፣ ዓለማችን ግን ክፉኛ እየጮኸች ነው እና መክሊቱ ሳይሰራበት እየተቀበረ ነው። ስለዚህ እግዚአብሔር በመጨረሻው ዘመን ይጠይቀናል። ጆሮ ሰጥቼ ነበረ፣ አንተ ግን አልሰማህም።
እውነትን ሰድጄልህ ነበረ፣ አንተ ግን አላደመጥክም። ተናግሬ ነበረ፣ ያንተ ጆሮ ግን ጫጫታ ይከተል ነበረ። መክሊቴን አላተረፍክም። በሰጠኸው ጆሮ ምን ሰማህበት? ቅዳሴ ሰማህበት፣ ሰዓታት ሰማህበት፣ ቃለ እግዚአብሔር ሰማህበት፣ ሰምተህ ተለወጥክበት ብሎ የመክሊቱ ባለቤት ስለ ጆሮአችን ይጠይቀናል። አደራችሁን ለእግዚአብሔር ቃል ጆሮአችሁን እንክፈት። ለዓለም ጫጫታ አይደለም። ዓለም አይደለም ይሄን ጆሮ የሰጠን ማን ነው? አረ ንገረን። የመክሊቱ ባለቤት ነው። ስለዚህ ኦርቶዶክሳውያን ጆሮአችንን ነፍሳችን የሚገል ነገር እንዳንሰማ በተቻለን አቅም ጆሮአችን አጽምሙ አይዛኒክሙ ይላል ትምህርተ ኅቡዓት። ጆሮአችሁን አደንቁሩ ማለት ነው። የሰማችሁ ነው ኦርቶዶክሳውያን። ስለዚህ እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመክሊቱ ባለቤት ምን ሰማ? የማንን ድምፅ ተከተልክ ይላል። እኔና እናንተ መሆን ያለበት ባለቤቱ ሲያንኳኳ አይደል? በራእይ ያላነበባችሁ እነሆ ከደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። ስንቴ ኢየሱስ ክርስቶስ አንኳኩቶ ተመለሰ? ስንቴ ተመለሰ መሰላችሁ? እኔና እናንተ ጋር የፍቅር ድምፁን ያሰማል፣ ሁሌ ያንኳኳል። ጆሮአችን ግን ለክርስቶስ አልተከፈተም። ቢከፈት ኖሮ እንቆርብ ነበር። ውሸታሞች ነን። ማንቆርበው ስጋው ደግሞ ማንቀበለው አንኳኩቶ ይመለሳል። ሁሌ የፍቅር ድምፁን ያሰማል። ግን ጆሮአችን ተቀብሯል። እንዴት ይስማው? ጫጫታ ሞልቶታል። እንዴት ይስማው? እግዚአብሔር ጆሮአችን እንድናተርፍበት ቅዱስ ፈቃዱ ይሁንልን። ሶስተኛው መክሊት አፍንጫ ነው። እስቲ በሉት፣ ድገሙት። አፍንጫ ትልቁ መክሊት ነው። እግዚአብሔር ለሰው ልጆች የሰጠው ሶስተኛው መክሊት ይሉታል ሊቃውንት። አፍንጫ ነው። አፍንጫ ትንሽ ነገር ይመስለናል፣ ግን አይደለም። እግዚአብሔር የሕይወት እስትንፋስን ያስገባው በምናችን ነው? በአፍንጫችን። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ የሕይወትንም እስትንፋስ በአፍንጫው ምን አለበት? አለበት ይላል። ይህ አፍንጫ ሕይወት የገባበት ነው። ይህ አፍንጫ እስትንፋስ የገባበት ነው። አፍንጫ ስራው ምንድን ነው? ነገር እንጂ ቀላል ጥያቄ። ማሽተት ነው። አፍንጫችን መክሊቱን አትርፎ ይሆን? እኔ እንጃ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 15 ላይ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን ይላል። የማን መዓዛ ነን? አቤት እንዴት ደስ ይላል! አፍንጫ መዓዛን እንዲያሸት ለክርስቶስ መዓዛ ሆኖ መገኘት እንዴት ደስ ይላል! ያንዳንዶቻችን ሕይወት በጣም ጣፋጭ መዓዛ አለው ለክርስቶስ። ያንዳንዶች ሕይወት ደግሞ መጥፎ ሽታ አለው ለጌታ። ቅድስና መዓዛ ነው፣ ኃጢአት ደግሞ ግማት ነው። በእግዚአብሔር መንገድ ማለት ነው። ስለዚህ አይምሮ ሳይረዳ በፊት ማሽተት የሚችለው ምናችን ነው? አረ ንገሩ። አፍንጫ ነው፣ መለያ ነው ማለት ነው። የመለየት መክሊት ይሉታል ሊቃውንት። የምን መክሊት? የመለየት መክሊት። ለምሳሌ ምግብን ሳትጎርሱት ሳታጣጥሙት የተበከለ ይሁን ጥሩ ይሁን በመጀመሪያ የሚለየው ምንድን ነው? አፍንጫችን ነው አይደል እንዴ? ምግቡ አፋችንን ሳያጣጥም አፍንጫችን ለይቶታው ይሄ ምግብ ተበላሽቷል ይላል። ስለዚህ አንዳንዶች ሰላም ይሸታቸዋል፣ አንዳንዶች ደግሞ ጠብ ይሸታቸዋል፣ አንዳንዶች ቅድስና ይሸታቸዋል መክሊታቸውን የሚያተርፉ፣ አንዳንዶች ርኩሰት ይሸታቸዋል መክሊታቸውን የሚቀብሩ። ዛሬ የብዙዎቻችን አፍንጫ መክሊቱን ቀብሯል። እኔ በጣም የሚያስደንቀኝ አንድ ነገር ልንገራችሁ። ለምሳሌ የሕይወትን እስትንፋስ እፍ ስላለበት አልፋ እግዚአብሔር በአፍንጫችን ዓይናችን ኃጢአትም ያያል ጽድቅም ያያል ወዶ፣ ጆሮአችን ሐሜትም ይሰማል ጽድቅም ይሰማል ወዶ፣ አፍንጫችን ግን ክፉ መዓዛ ያሸታል ይጠላል አይደል? ሁሌ መልካም መዓዛ እንዲያሸት ይፈልጋል። ይሄ ማለት ምን ማለት ነው? ሁል ጊዜ አፍንጫችን የክርስቶስን መዓዛ ምን ማለት አለበት? ማሽተት አለበት። መዓዛ ዕጣኑን ማሽተት አለብን። መዓዛ ቁርባኑን ማሽተት አለብን። ስለዚህ በእውነት ነውርን የሚሸት ኃጢአትን የሚሸት ርኩሰትን የሚሸት ነገር አፍንጫችን ከሳበ የአፍንጫችን መክሊት ተቀብሯል። ምናችን ተቀብሯል? የአፍንጫ መክሊት። ዛሬ ቤተ ክርስቲያን ዕጣን ጸሎተ ዕጣን አድርሳ
እጣን የሚቀርበው ለምንድን ነው? እጣኑ የሚጤሰው እጣን ምን አለው? መዓዛ። እስቲ በሉ በቃ እጣኑ በጎ መዓዛ እንዳለው ሕይወታችን በክርስቶስ መልካም መዓዛ ሊኖረው ይገባል። ነፍሳችን ጥሩ ሽታ ሊኖራት ይገባል። መንፈሳችን ልዩ መዓዛ ሊኖራት ይገባል። እግዚአብሔር አፍንጫችንን በእውነት ይቆጣጠርልን። ዛሬ ቅዱሳት መካናትን መሳለም ስንወድ፣ ጸሎትን ስንወድ፣ ንጽህናን ስንወድ፣ ቅድስናን ስንወድ፣ ታማኝነትን ስንወድ፣ ሰላምን ስንወድ፣ ፍቅርን ስንወድ ምንድን ነው? ጥበብ ነው፣ ማስተዋል ነው። መክሊቱ እየሰራ ነው ማለት ነው። ምኑ እየሰራ ነው? መክሊቱ። ምክንያቱም አፍንጫ መለያ ነው። ክፉን ሽታ ከመልካም ሽታ መለያ እንደሆነ አፍንጫችን ከደነዘዘ መንፈሳችን ይደክማል። ምናችን ከደነዘዘ? ዛሬ ሰው ኃጢአት የሚያበዛው ምንድን ነው? አፍንጫው ስለተደፈነ ነው። በቃ ደፈነ። አፍንጫ ከተደፈነ መልካም ይሽተት ክፉ ይሽተት አታቅም። መንፈሳችን ከረከሰም በኋላ ክርስቶስን ማሽተት ነፍሳችን ትደክማለች። ስለዚህ እግዚአብሔር አፍንጫን ሰጥቶናል። ቅዱስ ነገርን እንድንለይ ይፈቅዳል። ስለዚህ ሕይወታችንን በንጽህና በበጎ መዓዛ በቅድስና ከመላ ነው መዓዛ ዕጣኑን መዓዛ ቁርባኑን ካሸተት ነው የአፍንጫችን መክሊት ተርፏል። የሰማችሁ ነው። አፍንጫችን መክሊታችን አትርፏል። እግዚአብሔር አምላክ በአፍንጫችን እንዳይጠይቀን አፍንጫን ሰጥቼ ነበረ፣ ቁርባኔን አሸተትከው፣ መዓዛ ዕጣኑን አሸተትክ፣ ቅድስናን አሸተትክ ወይስ የከፋ የከረፋ ኃጢአትን አሽትተ መጣህበት ብሎ ይጠይቃል፣ ይጠይቅሻል። ስለዚህ ተጠንቀቂ። በአፍንጫሽ መጠየቅ አለ፣ በአፍንጫ መጠየቅ አለ። አራተኛው መክሊት ምላሳችን ነው። እስቲ በሉ ዝገሙት እስቲ። ምላስ ትንሽ ነገር ናት፣ ትንሽ ቻት፣ ኃይሏ ግን በጣም ከፍተኛ ነው። አንዱ መክሊት ነው። በምላሳችን ልንባርክ እንችላለን። በምላሳችን ልንረግም እንችላለን። በምላሳችን ልንገድል እንችላለን። በምላሳችን ሕይወት ልንሰጥ እንችላለን። በምላሳችን ልንተክል እንችላለን። በምላሳችን ልናፈርስ እንችላለን። ኦርቶዶክሳውያን ያዕቆብ በመልእክቱ ምን አለ? ምላስ ትንሽ አካል ናት አለ፣ ግን ትመካለች አለ። እንደውም እንደ ግዕዙ ከገሃነም ይልቅ ታቃጥላለች ይላል። ከምን ይልቅ? ገሃነም ያቃጥለው ኃጥኡን ብቻ ነው። ምላስ ግን ጻድቁንም ኃጥኡንም ታማለች። የስንቶቻችን ምላስ በሐሜት ውስጥ ተቀብሯል? እግዚአብሔር ምላስን የሰጠው ለምንድን ነው? ለጸሎት፣ ለምስጋና፣ ለማስተማር፣ ለማጽናናት፣ እውነቱን ለመመስከር፣ ቃሉን ለመስበክ ነበረ። ግን ምላሳችን ይህንን አላደረገም። ሕይወት ወሞት ውስጥ ተደልሳን ምሳሌ 18:21 ሕይወትና ሞት ምን ላይ ናት አለ? ምላስ ላይ። ምላሳችን ሕይወት ሊያመጣ ይችላል፣ መክሊት ሊያተርፍ ይችላል። ምላስ ደግሞ ሞትን ሊያመጣ ይችላል፣ መክሊቱን ሊቀብር ይችላል። ቃላቶቻችን እያንዳንዳቸው ተጽፈዋል ላይ። አሁን አይምሰል፣ እያንዳንዱን ታነበዋለህ። እኔ ተናግሬ ይሆን ብለህ እንዳትደነግጥ። ስለዚህ እያንዳንዱ ቃላችን ይገነባል፣ እያንዳንዱ ቃላችን ያፈርሳል። አንድ ጥበብ ልንገራችሁ። አባቶቻችን እናቶቻችን ያሁኖቹን አለ የበፊቶቹ አሁን ምን እንደምንሰራም አናውቅም። ጠበል እየሰማችሁኝ ነው? ጠበል ውጭ ያስቀምጣሉ፣ ቤት አያስገቡም። ለምን መሰላችሁ? ምንናገረው ነገር ይላሉ ጠበሉን ያረክሰዋል። ምኑን ያረክሰዋል? ጠበሉን ያረክሰዋል። ስለዚህ ሐሜተኛ ነና አፋችን አያርፍም። ያን ለጤንነት ብለን ብንጠጣው መልሶ በሽተኛ ያደርገናል። ይሄ ትልቅ ሳይንስ ነው። ዛሬ የሳይንሱ ዓለም እንዴት እንደደረሰበት ልንገራችሁ። ለምሳሌ ብርጭቆ ላይ ውሃ ሞልተን ምን እናደርጋለን? ጸሎት እንጸልያለን አይደል? እንላለን፣ እንጸልያለን ዳሴ ማርያም። ከዛ ስንጠጣው ያድነናል። ካፋችን ምን ወጥቷል? አረ ንገሩ። ቃል ወጥቷል። ቃሉ ውሃው ምን አድርጎታል? ለውጦታል ማለት ነው። ስለዚህ ፈረንጆቹ ምን አደረጉ? ጃፓን አንድ ሪሰርቸር ነው ፕሮፌሰር ማሳሮ ኢሞቶ ውሃ መጡና ውሃ ላይ መልካም ቃልና ክፉ ቃል ጻፉ። ትልቅ ሳይንስ ነው የምነግራችሁ። በብርጭቆ ነው የሞሉት። ብዙ ብርጭቆ አመጡ፣ ውሃ ሞሉና አንዱን ውሃ እወድሃለሁ ብለው ጻፉበት።
አንዱን ውሃ እጠላሃለሁ ብለው ጻፉበት፣ ክፉ ቃል ማለት ነው። አንዱን ውሃ አንተ መልካም ነህ ብለው ጻፉበት። አንዱን ውሃ አንተ ደደብ ነህ ብለው ጻፉበት። አንዱን ውሃ መላእክት ትመስላለህ ብለው ጻፉበት። አንዱን ውሃ ሰይጣን ትመስላለህ ብለው ጻፉበት። ተቃራኒና አዎንታዊና አሉታዊ። ከዛ ምን ይሉታል? ውሃው ጋር ሄደው አንዱን ብርጭቆ ውሃ እወድሃለሁ እወድሃለሁ እወድሃለሁ፣ አንዱ ጋር ደግሞ ይሄዳሉ እጠላሃለሁ እጠላሃለሁ እጠላሃለሁ፣ አንተ በጎ አንተ በጎ አንተ በጎ፣ አንተ ደደብ አንተ ደደብ አንተ ደደብ። ምኑ ላይ ነው የሚናገሩት? ውሃው ላይ ነው። በኋላ ውሃውን ክሪስታል አደረጉት፣ በረዶ አድርገው ሲያወጡት መልካም ቃል የተነገረበት ውሃ እጅግ የሚያምር ክሪስታል ቅርጽ ሰጥቶ ወጣ። ክፉ ቃል የተነገረበት ውሃ የሚያስፈራ ቅርጽ። ኢንተርኔት አይናችሁ መቼም ለሳይንስ ተጠቀሙበት። ለዚህ ኢንተርኔት ላይ ያለ ተመልከቱ፣ የማሳሮ ፕሮጀክት ብላችሁ። ክፉ ቃል የተነገረበት ውሃ አቤት ሲያስፈራ ቅርጹ በ24 ሰዓት ውስጥ ተፈረከሰ። በምን ውስጥ ተፈረከሰ? አያችሁ፣ ምንናገረው ቃል ውሃ ላይ እንኳን ተጽዕኖ አለው። አዎንታዊ ቃል፣ የብርሃን ቃል፣ የእውነት ቃል፣ የሰላም ቃል፣ የፍቅር ቃል፣ የበረከት ቃል አንደበታችን ካዘነበ ሀገር ትባረካለች። የሐሜት ቃል፣ የነውር ቃል፣ የጥላቻ ቃል፣ የክፋት ቃል ካመነጨን ሐዘንን ይወልዳል። ሁሌ እንዳለቀስን እንኖራለን። ቃል ኃይል ስላለው ሕይወትና ሞት በምን ናት አለ? በአንደበት ናት አለ። እስቲ ከዚህ በኋላ እስቲ ቤታችሁ ውሃ ሰድባችሁ እስቲ ጠጡ። እስቲ ጎበዝ የሆነ ሰው ሞክሩት። እኔ ግን የለሁበትም። ሙልጭ አድርጋችሁ ውሃውን ሰድባችሁ እስቲ ጠጡት። ምን እንደምትሆኑ ራሳችሁን ታውቁታላችሁ። ስለዚህ ልባችን የቃላችን መውለጃ ነው። ብዙዎች ጌታችን ምን አለ እስቲ? በልብ መልቶ ከተረፈው አፍ ይናገራል ይላል። አይገርምም? እስመም ተረፈ ልብ ይነብብ አፍ። ለካ አፍ የልብ መስኮት ነው። ዛሬ ውሸታሞች ስለሆንን አቤት ገሊት እኮ አፏ ነው እንጂ ልቧ ንጹህ ነው። ውሸት። አፋችን የሚናገረው ከልባችን የወጣውን ነው። ልቧ ንጹህ ነው፣ ልቡ ንጹህ ነው፣ አፉ ነው እንጂ ውሸት። ሽንት ቤት የሚሸተው ላዩማ ሴራሚክ እኮ ነው፣ ያምራል፣ እብነ በረድ ነው። ቆሻሻው የሚወጣው ከምኑ ነው? ውስጡ ያለው ቆሻሻ ነው በአፉ የሚወጣው። ሰውም ልቡ ሲቆሽሽ ነው አፉ ቆሻሻ ነገር የሚያወጣው። ዛሬ ምላሳችን የልብ መስታወት ናት። ዛሬ ምላሳችን ተቀብራለች። ሳናስብ እንናገራለን፣ በሰው ሁሉ እንፈርዳለን። ሐሜቱ፣ ማማረሩ፣ ስድቡ፣ ውሸቱ ምንልከው መልእክት ስንቱን አቁስሏል። እግዚአብሔር አንደበታችን ይጠብቅልን። ለአንደበቴ መዝጊያ ብጅ ይላል ዳዊት። ምን ሰጠው አስተያየት ስንቱን ሰብሮታል መሰላችሁ? ትጠየቁበታላችሁ፣ እንጠየቅበታለን። በየሶሻል ሚዲያው ስንቱን ሰብራችሁታል፣ ስንቱን ሰብረነዋል። ትጠየቅበታለን፣ እንጠየቅበታለን። እግዚአብሔር ምላስን ለበረከት ሰጥቶን ነበረ፣ እኛ ግን ለጩኸት ነው የተጠቀምንበት። እግዚአብሔር ምላስን ለእውነት ነበር የሰጠን፣ እኛ ግን በሰው ላይ በሐሰት በመፍረድ መክሊታችንን ቀብረናል። እግዚአብሔር ምላስን ለእውነት ሰጥቶን ነበረ፣ እኛ ለክርክር ተጠቀምንበት። በቃ ለምስጋና የሰጠውን አንደበት ለሐሜት ስንጠቀም መክሊቱ ተቀብረዋል። ስለዚህ አብዙት እስቲ፣ መክሊቱ ይትረፍረፍ፣ እግዚአብሔር ደስ ይበለው። በጎ ታማኝ አገልጋይ እንዲለን እንጸልይበት፣ እንባርክበት፣ እውነት እንናገርበት፣ ለሰው የተሻለ ነገር እናስተምርበት፣ ይቅርታ እንጠይቅበት፣ ይቅርታ እንስጥበት። እየሰማችሁ ነው? ያኔ መክሊቱ ይጨምራል፣ መክሊቱ ይበዛል። አለያ ግን ውሸት ስንናገር፣ ስናማ፣ ስንረግም መክሊቱ እየተቀበረ ነው። አንድ ቀን ጌታ ይመጣል። አንተ ይልሃል ምላስን ሰጥቼ ነበር ግን አላመሰግንከበትም ይላል። ዛሬ ከምናማበት ይልቅ ነው ወይስ ምናመሰግንበት በቀን የሚበልጠው? እስቲን በሞቴ ንገሩኝ። ምናመሰግንበት ሰዓት ነው የሚበልጠው ወይስ ምናማበት ሰዓት ነው የሚበልጠው? ይሄ ራሳችሁ ጥያቄ ነው። ሚዛን ውስጥ አስገቡት፣ አንዱ ካንዱ ስለሚለያይ። የሰማችሁኝ ነው?
ውዳሴ ማርያም ለመጸለይ እኮ ትግል ስግድስ ለምኝል አይምሮ የለም ለማውራት ግን ታታታታታታታታ ሲል እግዚኦ ድካም የሌለበት አርምሞና ጽርዓት የሌለበት ግን ለሐሜት ለምስጋና ሲሆን በቃ አንደበታችን በእውነት ክርስቶስ ይጠይቃል። ድምፅን ሰጥቼ ነበር አልጸለይክበትም፣ ቃላትን ሰጥቼ ነበር ይላል። አንተ ግን ሰውን አቆሰልክበት፣ አደማህበት። ስንቱን አድምተናል በምላሳችን እግዚኦ ዛና ይፈርደናል። እገሊት እኮ እንዲህ ናት አላየንም። በአንድ ታሪክ ልንገራችሁ። በጣም የሚገርም ታሪክ ነው። በቅዱስ ወንጌል ላይ በተለይ በትርጓሜ ላይ የተጻፈ ነው። አንድ የበቃ ሰው ነበረ። ምን እያለ ሰው ነበር? የበቃ ፍጹም ሰው ነበረና ሲጸልይ ሁል ጊዜ ጌታን ይመለከተዋል እና ደግሞ ከጌታ ቀኝ በባለሟልነት ሲቆም ያየዋል። እንዴት አይነት ጸጋ ነው! ይሄ ሰው አንድ ቀን እንግዶች ይመጣሉ። ይሄ ባህታዊ ጋር ከከተማ ነው የመጡት ቡራኬ ለመቀበል እና ስለ ከተማ ሕይወት ይጠይቃቸዋል። ድሮ ስለነበረበት አካባቢ አቶ እንትና እገሌ እንዴት ነበረ? እገሌ እንዲህ ነው ይሉታል፣ ይመልሱለታል። አንድ በጣም ወንጀለኛ በጣም መጥፎ ሰው ነበረ፣ እሱ እንዴት ሆነ ይላቸዋል። በመጥፎ ስራው የሚታወቅ ነው። አይ እሱማ ንስሐ ገብቶ ከክርስቶስ ጋር ታርቆ መልካም ሰው ሆኗል አሉት። ምን አላቸው መሰላችሁ? ውሸታሞች፣ እስካሁን የነገራችሁኝ እንደውም ውሸት ነው አላቸው። የሰማችሁ? ይሄን ብቻ ነው የተናገረው። በኋላ ይሄ ባህታዊ እንዳስለመደ ሊጸልይ እጆቹን ሲዘረጋ ድሮ እንደሚያየው ራእይ አላየም። ድሮ የብርሃን ላንቃ ካባ ለብሶ በክርስቶስ ፊት ቆሞ ምስጋናውን ክርስቶስ ሲቀበልለት ነበር። አሁን ግን ጌታ ምን አለ? እጅግሩን ሰሩት አለ። እየሰማችሁ ነው? እጅግሩን ሰሩት። እኔ ጻድቁን ኃጥኡን ጻድቅ ማድረግ ይሳነኛልን? ይሳነኛልን? መንግስት ተበላላጭ ነው፣ በል ወደ ጨለማው ጣሉት አለ። ይሄን ብቻ ነው የሰው የተናገረው። እየሰማችሁ ነው? ይሄን ብቻ በተናገረው 7 ዓመት ሙሉ አልቅሶ ነው መጨረሻ ጌታን የተመለከተው የቅዱስ አባት። እኛማ ስንቱን አቆሰል ሳናይ ስንቱን አማን። ይሄ ባህታዊ እንኳን እችን በመናገሩ ባንደበቱ ተፈረደበት። ስለዚህ እያንዳንዳችን ምላስ በእውነት በእግዚአብሔር እጅ ቃላችን ተጽፏልና እንዳናነበው ስንሞት እናነበዋለን። ይሄን ተሳድቤ ነበር፣ ይሄን ሰው አቁስዬ ነበር፣ ይሄን ሰው አፍርሼ ነበረ እንዳትሉ ካሁኑ ምላሳችሁን መክሊት እንድናተርፍ አምላካችን ይፍቀደልን። መጨረሻ መክሊት እጃችን ምናችን? 5ኛው መክሊት እጅ ነው። እግዚአብሔር ለሰው የሰጠው ትልቁ መክሊት እጁ ነው። በጣም ደስ ይላል። እግዚአብሔር እንድናይ ብቻ አይደለም የፈጠረን፣ እንድንሰማ ብቻ አይደለም የፈጠረን፣ እንድናሸት ብቻ አይደለም የፈጠረን፣ እንድንቀምስ ብቻ አይደለም የፈጠረን። እግዚአብሔር ሰውን እንዲሰራ ስለፈጠረው ምን ሰጥቶታል? አረመልሱ እጅ ሰርቶታልና መክሊት የተቀበለው ሰው እኮ ወጥቶ ወርዶ ነው በእጁ ያተረፈው። እጅ ትልቅ መክሊት ነው። ዛሬ ብዙዎቻችን እጃችን ተቀብሯል። ስራ ቅጣት አይደለማ። እየሰማችሁ ነው? እንድንሰራ ተፈቅዷል። አዳም ኤዶም ገነትን እንዲያበጃጃት እግዚአብሔር ሾሞታል። ስለዚህ የማይሰራ ምን አይሁን አይብላ ይላል እግዚአብሔር። እጅን የሰጠን እኮ እንድንሰራበት ነው። ዛሬ ለበጎ ነገር የሚሰሩ እጆች መክሊታቸውን ያተርፋሉ። ዛሬ ምንም የማይሰሩ እጆች መክሊታቸውን ቀብረዋል። ብዙ ሰዎች እንጸልያለን፣ ጥሩ ነው እንጸልይ፣ እንናገራለን፣ እናምናለን፣ ግን እጆቻችን ባዶ ናቸው። ያለ እጅ ማለት ምንድነው? ስራ። እስቲ በሉት፣ ድገሙት። እጅ የምን አክሽን ነው አይደል? ድርጊት ነው። ቢመታ ያደቃል፣ ቢወረውር ያርቃል፣ ቢያስር ያጠብቃል፣ ቢታገል ይጥላል። እጅ ማለት ስራ ነው። ብዙዎቻችን እምነት አለን ግን ስራ የለንም። እጃችን ተቀብሯል ማለት ነው። ስራ የሌለው እምነት በራሱ ምንድነው? የሞተ ነው ይላል። ስለዚህ መርዳት እምነት ነው፣ እጃችን ይርዳ። መስጠት እምነት ነው፣ እጃችን ይስጥ። ማገልገል እምነት ነው፣ እናገልግል። መገንባት እምነት ነው፣ እንገንባ። ይቅር ማለት እምነት ነው፣ ይቅር እንበል። የብዙዎቻችን እጅ ግን ይህን ስላላደረገ ተቀብሯል። እና አንድ መክሊት የተቀበለው እኮ የተፈረደበት ምንም ስላላደረገ ነው አይደል እንዴ? አዎ። ስለዚህ ብዙዎቻችን እናገራለን፣ አፋችን ይለፈልፋል፣ ግን አንተገብርም። እናውቃለን ግን ሰው እንረዳ ይሆን? እኔ እንጃ።
እንመለከታለን ግን አንንቀሳቀስም። ይሄ ወድቋል ሰው እኮ እንደ በጎ ሳምራዊ ወዴት አለ? እኔ እንጃ። እጆቻችን የተጠመዱት ስልክ ላይ ነው። ይኸው ስልክ ላይ እዚህ ተቀምጦ እኮ ስልክ የሚጎረጉር ሰው አለ። አሁን እጆቻችን ስልክ ላይ ተጠምደዋል። ነገር ግን መልካም ስራ የላቸውም፣ ባዶ ናቸው። ቀኑን ሙሉ ስክሮል ሲያደርጉ ይቆራሉ፣ ምጽዋት ግን አይሰጡ። ብዙ ቃላት ይተይባሉ፣ እንባን ግን አይጠርጉ። ብዙ ገንዘብ ሰብስበዋል ግን አይሰጡም። ባንክ ቤቱ ይጭነቀው አይሰጡም። ቀደው አያጎርሱም፣ ቀደው አያለብሱም፣ ቀድተው አያጠጡም፣ ቆርሰው አያጎርስም። እጃቸው ተቀብሯል። እግዚአብሔር ግን እጅን የሰጠን በእውነት እንድናገለግልበት ነው። ሰውን እንድንረዳበት ነው። ጥሩ ነገር እንድንገነባበት ነው። የሙት ልጆችን እንድናሳድግበት ነው። ያዘኑ እንባዎችን እንድንጠርግበት ነው። ስለዚህ እግዚአብሔር እጅን ያያል እና ሰነፍ ከሆንን ነገ ሰራለው ምትል ከሆነ ነገ መጸውታለው ምትል ከሆነ ድሃን እየተመለከትን ማንረዳ ከሆነ በእውነት እጃችን ተጠያቂ ነው እና ጌታ በመጨረሻው ዘመን ስለ እጃችን ይጠይቀናል። እጅን ሰጥቼ ነበረ፣ ምን አደረክበት? ዳረዳህበት? እንባበስክበት ወይስ አፈረስክበት? ይጠይቃል። እንዲህ ያንዳንዱ እጅ እንዱ ምን አይነት እጅ ነው? ኦርቶዶክሳውያን ደግ እጅ አይታችኋል? በጣም ደግ እጅ። ወይኔ ያንዳንዱ እጅ አለ መርዝ በጥብጦ ሰው የሚገድል ውርጃ የሚያስወርድ ጨካኝ እጅ አለ የራሱን ልጅ የሚያጠፋ እጅ። ለካ የተለያየ ነው። የተቀበረ እጅ፣ የተባረከ እጅ፣ ደምን የተመላ እጅ። የሰማችሁ ነው። የወንድም ደም ይጮሃል አለ። ቃየላዊ እጅ አለ። ዛሬ ጠበሉ ይመስክር ስንቱ ሰው አብዷል። ይሄ ሁሉ ነጠላ በለበሰ ሰው የተሰራ ነው። እግዚአብሔር ልብን ያያል። እጃችን ደም ተመልተው ከሆነ መክሊቱ ተቀብሯል። ቀልድ አይደለም። በእያንዳንዱ መዳፋችን ክርስቶስ ይጠይቀናል። ስንት እጆች አሉ? ተናገር። 2 ስንት መዳፍ አለን? 2 ስንት ጣቶች አሉን? 10 ምንድነው ይሄ? የሙሴ ሕግ እኮ ነው። እንደ ቀኝ እጅ እግዚአብሔርን መውደድ ፍቅረ እግዚአብሔር፣ እንደ ግራ እጅ ፍቅረ ቢጽ ወንድምን መውደድ፣ እንደ 2 መዳፍ 2 ጽላት፣ እንደ 10 ጣቶች 10 ትእዛዛት ናቸው። ጽላት እኮ ነው ይሄ እኮ ቃላቱ ነው። ታዲያ በዚህ ጣት በጎ ካልሰራህበት መቼ ነው መስራበት? ይሄ ጣት ነገ በመቃብር ይታሰራል። ክርስቲያኖች አሁን ነው መስራት፣ አሁን ነው መክሊትን ማትረፍ። ነገ ያንተ ቀን አይደለም እና እግዚአብሔር በእጃችን እንድናተርፍ ቅዱስ ፈቃዱ ይሁንልን። 2 መክሊት የተቀበለው ሌላ 2 አተረፈ ይላል። ስንት? 4 ሆነ ማለት ነው። እግዚአብሔር እንድናተርፍ ይፍቀድልን። 5ቱ ደስ ይላል። በቃ 5 አተረፈ፣ 2ቱም 2 አተረፈ ይላል። 2 ምንድነው? እቺን ነገራችሁ አንዱ ባጭሩ ነገራችሁ ቶሎ ትምህርት ልጠቅል እስቲ። ነፍስና ስጋ በሉ እስቲ። በቃ 2 መክሊት ማለት ምንድነው? ነፍስና ስጋ ነው። ለሁሉም የተሰጠ ነው። ስጋችን መክሊት ነው። ነፍሳችን መክሊት ነው። ስጋ ለእግዚአብሔር ሲሰራ መክሊታችን ይትረፈረፋል። ነፍሳችን ለእግዚአብሔር ስትሰራ መክሊታችን ይትረፈረፋል። ነገር ግን ስጋህም ስንፍናን ነፍስህም ኃጢአትን ስትወድ መክሊት ይቀበራል። እንድናተርፍ ፈቃዱ ይሁንልን። 2 መክሊት የተቀበለው በሁለቱም አትርፏል። 4 ሰጥቷል። ዛሬ በስጋቸው ያተረፉ በነፍሳቸው ያተረፉ ለእግዚአብሔር የኖሩ ድንቅ ሰዎች አሉ። ግማሹ ደግሞ ስጋውና ነፍሱ የከሰረበት ሰው አለ። እግዚአብሔር ይጠብቀን። 2ኛ እምነትና ስራ። እስቲ በሉ። ትልቁ መክሊት እምነት ነው። ትልቁ መክሊት ስራ ነው። እምነት ብቻ በቂ አይደለም። ስራ ብቻም በቂ አይደለም። መጽሐፍ ቅዱስ ስራ የሌለው እምነት ምንድነው? የሞተ ነው ይላል። ስራ የሌለው እምነት ምንድነው? የሞተ ነው። 2 መክሊት የተቀበለው ባሪያ አምኖ ብቻ ተቀመጠ እንዴ? አልተቀመጠም። ምን አደረገ? ሰራ። ዛሬ ብዙዎች እናምናለን ግን ምንም አናደርግም። ምንም እናስቀድሳለን ግን አንቆርብም። ብንቆርብም ለድሆች ደግሞ አንረዳ። ይሄ መክሊት አለማትረፍ ነው። ስለዚህ በልባችን እንመን፣ በእጃችን እንስራ። ያኔ ስንት አተረፍን ማለት ነው? 2 አተረፍን። ሰማይና ምድር በሉ እስቲ ድገሙት። ሰማይና ምድር 2 መክሊት ነው። 2 መክሊት ነው። ልንገራችሁ፣ ይሄ በጣም ያስገርማቸዋል።
ሰው በሁለት ዓለማት መካከል ይኖራል፣ በምድርና በሰማይ። ጭንቅላታችን ወደ ምንድን ነው? ወደ ሰማይ። እግራችንስ? ሁለት መክሊት የተቀበለ ሰው ማለት በሁለቱም ዓለም እንዴት መኖር እንደሚቻል ያወቀ ሰው ማለት ነው። ብዙ ሰዎች ምድርን እንወዳለን፣ ሰማይን ግን እንረሳለን። ጭንቅላታችን እኮ አቅጣጫ ወደ ሰማይ ነው። እንደ እንስሳ እንደዚህ አይደለንም፣ አልጎበጥንም። ጭንቅላታችን ወዴት ነው? ድገሙት። ታዲያ ምድርን ብቻ ምድር የምንለው ምንድን ነው? ገሃነመ እሳት እንግባ ወይ መንግስተ ሰማያት ወይ ገነት ወይ ሲኦል ሰውነታችሁ ላይ ታውቁታላችሁ። ልንገራችሁ? እሺ አሁን ራሳችሁን መርምሩ። እኔ የለሁበትም፣ እኔም ራሴን ልፈትሽ። እግዚአብሔር 4 ነገሮች ሰውነታችን ላይ ያስቀምጧል። እስቲ እሳት በሉ እስቲ። ነፋስ፣ ውሃ፣ መሬት። የት ላይ መሰላችሁ ያስቀመጠው? ጭንቅላት ላይ ይላሉ ሊቃውንት። እሳትን ሾመው። ምንን? እሳት። እሳት ምንድን ነው? ብርሃን ነው። እሳት ምንድን ነው? ሙቀት ነው። ጭንቅላት ምንድን ነው? ብርሃን እውቀት ያለበት ነው። ንዴት ግለት ያለበት ነው። ሳምባ ላይ ልብ ላይ ደግሞ ነፋስን ሾመው። እስትንፋስ ነው። ጥሩ። ሆድ ዕቃ ላይ ደግሞ ውሃን ሾመው። ምንን? ድገሙት። ሆዳችን ይንሰፈሰፋል፣ አንጀታችን ውሃ ነው። ከወገብ በታች ያለው ደግሞ ምንን ይረግጣል? መሬትን ሾሟል። ስለዚህ እሳት፣ ነፋስ ከላይ፣ ውሃና መሬት ከታች ነው ያሉት። ግልጽ ነው? ጥሩ። አሁን ምንድነው ምስጢሩ ማለት ነው? እሳትና ነፋስ የነ ቅዱስ ገብርኤል ጠባይ ነው። ውሃና መሬት ደግሞ የእንስሳውም የአራዊቱም ጠባይ ነው። አሁን መጓተት ነው እኔና እናንተ ያዝ ነው። ስለዚህ ይሄ እሳትነታችንና ነፋስነታችን የመላእክት ጠባይ ስለሆነ ይሄ ከበለጠ ወደ ሰማይ ይላል። ሰማያዊ ነገር ያምረናል፣ ሰማዩ ይናፍቀናል። ተኝተን ጌታን፣ ስንንቀሳቀስ ጌታን፣ ስንበላ፣ ስንሄድ፣ ስንራመድ ሁሌ እሱ ጋር ነው የሚያምረን፣ እንደ ቅዱስ ጳውሎስ ማለት ነው። ውሃና መሬትነታችን ደግሞ ሆድ ዕቃችንና ከወገባችን የመራቢያ አካላችን ከከበደ ምን መሰላችሁ? ወደ ታች አይደለ? ብላ፣ ጠጣ፣ ተኛ፣ ንቃ፣ ብላ፣ ጠጣ፣ ውለድ፣ ተኛ፣ ሌላ ነገር የለው። ሆዱን ሲያስብ የሚኖር ሞት አይቀርም፣ ሰው ይሞታል ነው። ስለዚህ ተመልከቱ፣ ንፋስና እሳትነቱ በርትቶ ከሆነ ላይ ነው ያሉት፣ ወደ ሰማይ ነው የሚሄደው ነፍሱ ወደ ገነት። ውሃውና መሬትነቱ ተጭኖት ከሆነ ታች አይደለ ያሉት፣ ወደ ሲኦል ይወርዳል ማለት ነው። ስለዚህ ራስን ገምግም። ምንድነው? ብርቅ ነው እንደ መውለድ? እንስሳውም ይወልዳል ይራባል። ብርቅ ነው እንደ መብላት? እንስሳውም ሳር ይግጣል። ብርቅ ነው እንደ መጠጣት? እንስሳውም ውሃ ይጎነጫል። ምንድነው ብርቅነቱ? ሰው የተፈጠረው ለሆድ ነው ወይስ ሆድ ነው? ምግብ ነው ለሰው የተፈጠረው ወይስ ሰው ነው ለምግብ የተፈጠረው? ሲመልስልኝ። ምግብ ነው ለሰው የተፈጠረው ወይስ ሰው ነው ለምግብ የተፈጠረው? ምግብ ነው ለሰው። እኛ ለምግብ አንኖር፣ ምግብ ያገለግለናል እንጂ። እስከ መቼ ድረስ ሰው ሰማይን ረስቶ ምድርን ብቻ እየተጫነ ይኖራል? ይሄ መክሊት አለማትረፍ ነው። አንዳንዱ ሰው እድለኛ ነው፣ በምድር እየኖረ ሰማይን ያስሳል። ይሄ ነው መክሊት ማትረፍ። መክሊት ማትረፍ ይሄ ነው። 2 መክሊት ሌላ ልጨምርላችሁ፣ ዕውቀትና ተግባር። እስቲ በሉ። ይሄም መክሊት ነው። አንዳንዱ ያውቃል አይተገብርም፣ አንዳንዱ ይተገብራል አያውቅም። እግዚአብሔር ግን የሚፈልገው ምንድነው? ዕውቀትም ተግባርም፣ ምግባርም ሃይማኖትም፣ ሰማይም ምድርም ነው አይደለም? ነው ማለት ነው። ስለዚህ አንተ ታማኝ አገልጋይ፣ በጥቂቱ ታምነሃል በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ የሚለውን ቃል እንዲያሰማን ቅዱስ ፈቃድ ይሁንልን። በ3 ደቂቃ ስለ አንድ መክሊት ነግሬያችሁ እቀመጣለሁ። አሳዛኙ ሰው መጣ። እዚህ ላይ አሳዛኙ ሰው መጣ። ወደ ጨለማ የተጣለው ሰው መጣ። አንድ መክሊት የተቀበለው ወጥቶ ወርዶ ሳያተርፍ ምን አደረጋት ይላል? ቀበረው ይላል። ከባድ ነው። አንድ ነው የተሰጠው፣ አንዱንም ቀበረው። ባለቤቱ ሲመጣ ተሳሰበው። የታተረፍ ካላተረፈም ወደ ጨለማ ጣሉት አለ። ይሄ ማለት አንድ መክሊት ነው። እስቲ በሉ 2 ይሰጥ፣ 5 ይሰጥ፣ 1 ይሰጥ ቁም ነገር አይደለም።
ዋናው ጌታ የሚጠይቀው በሰጠው ምን አተረፍክበት ነው። ስለዚህ ክርስቲያኖች አንድ መክሊት ማለት አንድ ሕይወት። እስቲ በሉ አንድ ሕይወት በሉ እስቲ ድገሙት። አንድ እስትንፋስ፣ አንድ እድል፣ አንድ የንስሐ እድል፣ አንድ ጊዜ እግዚአብሔር የሰጠን ጊዜ። ትንሽ ልንገራችሁ፣ ዛሬ ሕይወታችን ራሱ አንድ መክሊት ነው። እግዚአብሔር ብዙ ለምን አልተማርክም? ለምን ብሉይ ኪዳን አዲስ ኪዳን ጠንቅቀህ አላወቅንም? ለምን መተርጉም አይሆንክም? ለምን ሀብታም ሆነ አልሰጠም ይላል። ግን አንድ ሕይወት ሰጥቼ ነበር ይላል። ሕይወት የጋራ ነው አይደል? ነው አይደለም? ሕይወት የጋራ ነው። ልብ የጋራ ነው። ምናልባት አምስቱ የስሜት ሕዋሳታችን ፍጹም ላይሆን ይችላል 5 መክሊት እንደተቀበለው። ግን ሰው ከእንስሳት የሚለይ ምን አለው? አንድ ልብ አለው። በልባችን መውደድ ያቅተናል እንዴ? አረ በሞቴ ነገሩ መውደድ ያቅተናል? ንስሐ መግባት ያቅተናል? ይቅር ማለት ያቅተናል? መለወጥ ያቅተናል? አያቅተንም። አንድ እድል ነው እግዚአብሔር የሰጠን። ብዙዎች ዛሬ ልባቸውን ቀብረዋል። ልባቸው ጸሎት የለውም። ልባቸው ንስሐ የለውም። ልባቸው ፍቅር የለውም። ዓላማ የለውም። ልክ ልባቸው መሬት ሆኖ መክሊታቸውን ቀበረባቸው። ያሳዝናል። አንድ መክሊት አንድ እድል ነው። ዛሬ እግዚአብሔር አንድ ጥሪ ያስተላልፏል። አንድ ማስጠንቀቂያ ለእናንተ ሰጥቷል፣ ለኔም ሰጥቷል። አንድ ቅጽበት ሰጥቷል፣ አንድ ክፍት በር ሰጥቷል። ያ ካለፈ አለፈ ነው። ፈያታዊ ዜማን አንድ እድል አገኘ አይደል? መስቀል አንድ እድል አገኘ። አንድ እድል። ወንበዴው በግራ የተሰቀለው እኮ አንዱን እድል አልተጠቀመበትም። ይሳደብ ነበር ይላል እስኪሞት ድረስ። ያ ግን አንድ የተከፈተች በር ሲያገኝ አቤቱ በመንግስት በመጣ ጊዜ ምን በለኝ አለ፣ አስበኝ አለ። ዛሬ ብዙዎቻችን እግዚአብሔርን አልካድነውም፣ ግን ነገ እንላለን። በቃ ችግሩ መቀመጥ። አረ ቆይ ቁረቡ፣ እስቲ ቆይ እስቲ ትንሽ ልቆይ ነገ። አንድ መክሊት የተቀበለው ባሪያ ጥፋቱ ሰርቋል። መክሊት አልሰረቀም አይደለም? ምንድነው ግን መክሊቱን አባክኗል? አላበከነም። አባክኗል እንዴ? አላበከነም። ጥሏል? አልጣለም። ግን ያላደረገው ነገር ምንድነው? አለማድረጉ ነው። ይሄ ለፍርድ አብቅቶታል። ብዙዎቻችን በእውነት መንቃት፣ መብላት፣ መጠጣት ሆኗል ስራችን። ጸሎት የለም፣ እድገት የለም፣ አገልግሎት የለም፣ ለውጥ የለም፣ ንስሐ የለም። ህይወታችን ልምድ ሆኗል። ህይወታችን ምን ሆኗል? ልምድ ሆኗል። ነፍስ ዝም ብላለች። ልባችን ቀዝቅዟል። መክሊቱ ተቀብሯልና እግዚአብሔር አምላክ መክሊታችን እንድናተርፍ ቅዱስ ፈቃዱ ይሁንልን። ስለዚህ ህይወት እድል ነው። ባካችሁ ተጠቀሙበት። ዛሬ የመዳን ቀን መቼ ነው? ነገ ነው ወይስ አሁን? ዛሬ አሁን ነው። ተጠቀሙ። ቶሎ ንስሐ ግቡ። ቶሎ ስጋው ደሙ ተቀበሉ። ከዛ የምንጣልበት ቦታ ብርሃን የለም፣ ጨለማ የወጣው ቦታ ነው። ስለዚህ ኦርቶዶክሳውያን መክሊታችን እንድናተርፍ አምላካችን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን አንተ በጎ ታማኝ አገልጋይ ወደ ጌታ ተላ ደስታ ግባ የሚለው ኢየሱስ ክርስቶስ መክሊታችን አትርፈን በመንግስቱ እንድንደምቅ ቅዱስ ፈቃዱ ይሁንልን። ገብርኄር ታማኝ አገልጋይ ማን ነው እንዳለ ቅዱስ ጳውሎስ ሕይወታችንን በቃሉ እንድንፈትሽ አምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።